በእውነት አይቷጣን መርዳት ማለት ቀላል ነገር አይደለም። እንደው ሊቀ መላእክቱ ቅዱስ ሚካኤል ወደኛ ወደ ዲሆች እንድትመጡ ቀስቅሶ በመንፈስኛን መጠየቃችሁ እናንተንም ሀገሩ በህልሜም በእውኔም አላሰብኩትም ነበር። አሁን ነው አደጋ የደረሰብኝ እንጂ እንዲህ ያለ ነገር ይመጣል ብዬም አላሰብኩም። መጀመሪያ ሲኖሩ የሚያከራዩትን ቤት ነበረው ታዲያ የገቢ ምንጭም ያው ከቤት ወጥ የሚያገኙ ነው። እንዲያው አንድ 5 ቤት ወይ ነበሩ የሚከራዩ 5 ቤት ነበረው የሚከራይ አሁን ቤቶች የሚከራዩ ነበሩ። ሰላም ጤና ይስጥልኝ። የተከበራችሁ የ19 ሚዲያ ቤተሰቦች እንደምን አላችሁ? እንኳን ለ2017 የትንሳኤ በዓል በሰላም አደረሰን። የ19 ሚዲያ ቤተሰቦች ብራብ አላበላኸኝም፣ ብጠማ አላጠጣኸኝም፣ ብታረዝ አላለበስከኝም የሚለውን የአምላክ ቃል በማጤን ለበረከት የትንሳኤ በዓል ያደረጉትን ጥቂት ስጦታ ይዘን 2 ቤተሰቦች ላይ ተገኝተናል። ሕይወታቸውንም አጫውተውናል። እናንተም እኛን ምሰሉ። የተከበራችሁ የ19 ሚዲያ ቤተሰቦች እንደምን አላችሁ? የትንሳኤን በዓል ምክንያት በማድረግ አባታችንን ለመጠየቅ እሳቸው ያው በተለያዩ ችግሮች ምክንያት ልጃቸው ጋር ነው በጥገኝነት ያለው። ልጃቸው ደግሞ እንዴት ነው የምትኖረው ካላችሁ 4 ልጆች አሏት። ያለ አባት ብቻዋን እያሳደገች የምትገኝ ልጃቸው ጋር ነው እየኖሩ ያሉት እና እስኪ ለትንሳኤ አባታችንን እንጠይቃቸው እንኳን ደረሳችሁ ምን በላቸው ብለን እሳቸው ጋር ተገኝተናል። እስኪ አባታችንን እንተዋወቃቸው፣ አብሮነታችሁ አይለየን። እሺ አባታችን እንደምን አሉ? አለን እግዚአብሔር ይመስገን። እንኳን ደረሰዎት። አሜን። ህይወት ምን ይመስላል? እንዴት ነው ያለው ነገር? ስሞትንም ይንገሩንና። ስሜ ዋሴ በቀለ እባላለሁ። የመጽሐፍ ስሜ ኃይለ ማርያም ተክለ ጊዮርጊስ ይባላል እና ስለዚህ እና ከክፍለ ሀገር ነው ተሰደን የመጣ ነው። ስለዚህ ሀገር የተባረከ የተቀደሰ ሀገር ነው። ይኸው ጠያቂ ማላጣን እግዚአብሔር አምላክ እየመገበን ነው ያለው እና በእውነት እናንተንም ዘራችሁን ባርከው ሀገራችሁን ሰላም ያርገው። እውነት ቀላል ነገር አይደለም። አንድ ዲሃ መጠየቅ ማለት የከባድ ነገር ነውና በጣም ነው የማመሰግነው። እግዚአብሔር ከእናንተ ጋር ይሁን። ዘራችሁ ይባረክ ይቃደስ፣ ሀገራችሁን ሰላም ይስጥልኝ። አመሰግናለሁ። አሜን። በልጅነትማ አለው በገጠር በወጣ ነው ምን በገና ሙክት እናረባለን እናርዳለን። ፋሲካን ትልቅ ባለው በእኛ ጋር ሙክት ያላረደ ገበሬ አይባልም እና ሙክት አርደን ብዙም ነገር ጤፍ የምናስፈጨው ራሱ ለፋሲካ ነው። በስተቀር ጤፍ ለሽያጭ እንጂ ለመብል አናስፈጭም። ለፋሲካ ነው ጤፍ እንኳን የምናስፈጨው። ስለዚህ ትልቅ በዓል ነበር በሀገራችን። እግዚአብሔር ደግሞ እችን ዓለም ያፈራርቃታል። ዓለም አንድ ቤት መኖር አችልም። ስለዚህ እንድናመሰግነው ክብሩን ስሙን እንድንጠራው እዚህ ወደዚህ አንጥቶ ይኸውናና በቤተ ክርስቲያን ጥገኝነት እንኖራለን። እግዚአብሔር ባለው እየተመገብን ነው። እግዚአብሔር ባለው እየተመገብን ነው። ዛሬ ደግሞ እናንተን እንደው ሊቀ መላእክቱ ቅዱስ ሚካኤል ወደኛ ወደ ዲሆች እንድትመጡ ቀስቅሶ በመንፈስኛን መጠየቃችሁ እናንተንም ሀገሩንም ሰላም ይስጥልን በሚል ነው የማመሰግነው። እግዚአብሔር ይስጥልን። ሀገራችሁ የተባረከ የተቀደሰ ይሁን። ቤተ ክርስቲያናችንን እንደው እግዚአብሔር ሰላም አምላክ ይጠብቅልን። አባታችን አሁን እንግዲህ ያው አሁን ያሉት ከልጆት ጋር ነው። አዎ የሱን ነገር እስኪ እንገሩን ያለውን ነገር። ልጅቱን ዳርኳት ስጥራት ልጅ የተወለዱ በኋላ አልሆንለት አለ። አሁን ወደ አዲስ አበባ ልሂዳልና እዟት መጣ። እዛ ደም እንዲያመጣብኝ ማለት ነው በስካር። አሁን እዚህ ተመጣ በኋላ ደግሞ እንጨት ምናምን ሲቆፋቆፍ አንድ ልጅ ያገኘው ብሎ 3 ልጆች 4 ልጆች ጥሎባት ሴት ተከትሎ ሄደው ምንም ነገር እግዚአብሔር ባለው ይሄው አንዴ ጎመን ትሸጣለች። እንደናንተ ያለ ሰዎች እንትን ይላሉ። እኔ ከቤቴ ስመጣ ለእውነት ብነግራችሁ እላይ ያለው ቀማል በሙርድ ይተረጋል። እዚህ የአዲስ አበባ ህዝብ ነው ጨርቅም የሰጠኝ ልብስም የሰጠኝ ፍራሽም የሰጠኝ እንደዚህ ያለኝ እንደናንተ ያሉ ሰዎች ናቸው። በእውነት ፈጣሪን ከማመስገን በቀር አላማረርኩትም። ከዛ
ከቤቴ ያወጣኝ ተዘረፈ፣ አዝመራዬም ቤቴም ተዘረፈ። እኔ በእውነት ብነግራችሁ በእድሜ ጥምድ በሬ አጥቼ አላውቅም። አንድ ላም አጥቼ አላውቅም። 3 4 እናት ፍየል አጥቼ አላውቅም። የዓመት ቀለብ ከጎተራ ዘግኜ ነበር የምበላው። ስለዚህ እግዚአብሔር ወደዚህ አመጣኝ፣ የደግ ሀገር ላይ አመጣኝ። እግዚአብሔር የተመሰገነ ይሁን። ይኸው እናንተን ደግሞ ማንነታችሁን ሳላቅ እግዚአብሔር አምላክ ወደዚህ ላካችሁ። እግዚአብሔር አምላክ ይኸው በዓሉን እንዱል አደረገኝ እና ፈጣሪ የተመሰገነ ይሁን። ሀገራችን ይባረክ፣ እግዚአብሔር ይስጥልኝ። በእውነት አይቶ አጣን መርዳት ማለት ቀላል ነገር አይደለም። በቤተ ክርስቲያናችንም አይቶ አጣን ይረዳ ነው የሚለው እና ስለዚህ እግዚአብሔር ያሳድግልን፣ ሀብታችሁን፣ ንብረታችሁን፣ ሀገራችሁን ይባርክላችሁ። እግዚአብሔር ይስጥልኝ ብዬ ነው የማመሰግነው። ልጆት ራሱ ሌላ እርዳታ የሚያስፈልጋት እንደሆነች ነው። ያው ጎመን እየሸጠች ነች። አሁንም እኮ መንገዱ ላይ በቤተ ክርስቲያን ዙሪያና መንገድ አካባቢ አሁን ብትቀርጿትም ይቻላል። አሁን ሳርና ጎመን ነው የምትሸጠው። አሁን ይኸው መንገዱ ላይ ነች፣ ጎዳናው ላይ ማለት ነው። እና አገሩ ግን ትልቅ አገር ነው፣ የማይሸጥ ነገር የለም። ያንን ሳሩን ሸጣ፣ ጎመኑን ሸጣ፣ ማታ ደግሞ ለልጆቿ ዳቦ ገዝታ፣ ሸገር ዳቦ ገዝታ በሻይ አከፋፍላ ልጆችን ይኛሉ። ያችን ታገኙ ልጆች ይኛሉ። እና እግዚአብሔር የተመሰገነ ይሁን። እግዚአብሔር ክብር ምስጋና ይግባው። እኔ እዚሁ ቤተክርስቲያን ገብርኤል በሩ ላይ በረክብል እንደናንተ ያሉ ወንድሞች አንድ ቀን አንድ ብርድ ልብስ በ15 ቀኑ ደግሞ አንድ ብርድ ልብስ ሰጡን። እስተ ልጆች በእቶን እሱን እየለበስን ያለነው ለእውነት ይሄውና አሁን ብርድ ልብሱንም ላንጣው እናንተ ማየት ትችላላችሁ ማለት ነው። ይሄንን ኮት ራሱ ደገኛ ሰው የሚሰጠኝ ማለት ነው። እና ስለዚህ እውነት እኔ በጣም ነው የመረኩት። እግዚአብሔር ይስጥልኝ። እግዚአብሔር እኔንም ወደ ፈተና አይደለም ያመጣኝ፣ ለበጎ ተግባር ኖሯል ያመጣኝ፣ ለንስሐ ኖሯል ያመጣኝ። እግዚአብሔር ይስጥልኝ ልጆቼ፣ ተባረኩ፣ ብሩክ ሁኑ። እግዚአብሔር ይባርካችሁ። እውነት እንደው ዲያ መጠየቅ አይቶ አጣን መጠየቅ ማለት እንደው ቀላል ነገር አይደለም። አይቶ አጣን መጠየቅ ማለት ቀላል ነገር አይደለም። ልጆቼ ተባረኩ፣ እግዚአብሔር ይባርካችሁ። እግዚአብሔር ይባርክልኝ ልጆቼ፣ ተባረኩ፣ ተባረኩ፣ እግዚአብሔር ይባርክልኝ። እዚህ ሲኖሩ የሚሰሩት ስራ አለ ወይስ? ምን እሰራለሁ? ምንም አልሰራም። እንዲሁ አልፎ አልፎ እዚሁ ቤተክርስቲያን እንዲሁ በረክ እያልኩ እንዲሁ እንደናንተ ያሉት መበለቶችም እንዲሁ ሰጠት የሚያደርጉኛሉ። በዛ ነኝ። ምን እሰራለሁ? እኔ ዛሬ ልክ 68 ዓመቴ ነው። ያለ ውሸት ቤተክርስቲያን ትመስክር 68 ዓመቴ ነው። ይህ 68 ዓመት ሽማግሌ ምን እሰራለሁ? ባለቤቴ ሞተችብኝ። እኔ እንዲሁ ከልወስ እያልኩ እንደናንተ ያለው እግዚአብሔር የሚሰጥ አምላክ እየሰጠኝ ነው እና ሌላ ምንም የምሰራው ነገር የለም። ምን እሰራለሁ? ልጆቼ ዛሬ የግል ቤት ጠብቅ ቢሉኝ እንቅልፍ ይዘኛል፣ አንቀላፋለሁ እና ከጸሎት ሌላ ምንም የማደርገው ነገር የለም። ይኸው ልጅቱ ሰብስባ ሰዓት ደረሰን አቁርስ ብላ ልጆቿ አካፍላ እኔም ለልጆች ስጫቸው እኔ ቢቀርብኝም ስል እሷ ደግሞ ለአንተ ነው የምትበሰው ልጆች ምን ይሆናሉ በሚል ያን በዚህ ነው የምተዳደረው ልጆቼ። እና እግዚአብሔር ከምትሸጠው ላይ ያላትን ያካፈለች ማለት ነው። ጎመን ያሸጠች ማታ እንደገና ለኛ አራት ትገዛለች። ያላት እንትን ያለችለት አንዳንድ ቀን እንጀራ ታደርገዋለች፣ ሽሮ ታፈላለች። ከዛ በኋላ የጎመኑን ብጣሽ ታደርግና እንበላለን። መቼም የተመሰገነ ይሁን እና በቃ በዚህ እንተዳደራለን። ለዛሬው ታገኘን ነገ ደግሞ እግዚአብሔር ያውቃል። በዚህ ነው አዳራችን። ለሰኞ ለሳምንት ለ15 ቀን ብለን የምናስፈጨውና የምንጠቀምበት ነገር የለም። እግዚአብሔር ነው የሚመግበን ነውና በጥበቡ እግዚአብሔር ነው የሚመግበን። አሁን እየኖሩ ያሉት ያው ተጀምሮ እየተሰራ ጅምር ቤት ላይ ነው። ጅምር ቤት ላይ እዚህ የፎቅ ላይ ባለቤቶች አስጠግተው ነው እንደናንተ በመልካም ፈቃደኝነት ኪራይ አይሉም ምን አይሉም። ቤቱ እንዳይቆሽሽ ብቻ ብለው ይላሉ። ምን ልጅ ቤት ኩስ ምንም ታዲያ ምን ሊደረግ እንግዲህ ያለ ነው እና ስንመጣ እናጸዳለን። በቃ እናንተም ባላማችሁ ተቀመጡበት ብለው ለነፍስን ያስጠጉኝ ኪራይ አይቀበሉም። ይኸው እዚህ ነው አንዳንድ ቀን ምኛው ነው ይኸው እና ፍራሹም እዚህ ነው ምኛው ቤቷ ጠበብ ስትለን እዚህ ነው ምኛው እና ስለዚህ እግዚአብሔር ይስጣቸው። ለነሱ አይደለም የሰሩት ለኛ ነው ባል ለነሱ አይደለም የሰሩት። እውነትም ፈጣሪ ምክንያት አለው። ፈጣሪ ምክንያት አለው። እውነትም ሀብታም ይኑር። እውነትም ሀብት አከማቹት እነሱ ለኛ ነስ ቤቱን ሰርተው ይሰጡን
መጠጊያ የሆነ ይሄንን ነው ባይመረግም እንትን ባይል ቁልቁሎ ለጠፋ አድርገን ለንፋስ የተመሰገነ ፈጣሪ ያዘ። ይሄ ባይኖር የት እናልፍ ነበር? ወዴት እንገባ ነበር ልጆቼ? እና እግዚአብሔር በምክንያት ነው ፍጥሩን የሚሰበስበውና እግዚአብሔር ይስጥልን። እግዚአብሔር ጸጋውን ይስጣችሁ፣ ጸጋውን ያልብሳችሁ። እነ የሚረዷችሁንም እግዚአብሔር ይርዳቸው። እግዚአብሔር እንደው ትልቅ ያርጋቸው። ይሄንንም እናንተ ስታስታውሷቸው እነሱ ይሄን የተባበሯችሁን እውነት እንደው በሰማይ ቤታቸውን ይስራላችሁ። አሜን አሜን። 19 ሚዲያ ቤተሰቦችን እንደዚህ ልንጠይቅ ነበርና እስኪ ለበረከት የምትካፈሉ ከሆነ ብለን ጠየቅናቸው። እነሱ የሰጡንን ነው በማስተባበር እርስዎ ልንጠይቀዎት የፈለግነውና እግዚአብሔር ያስተባብራላችሁ። እነሱንም እንዲመርቁም ጭምር ነው። ሰጪዎችን ሊቀ መላእክቱ ቅዱስ ገብርኤል ያስታውሳቸው፣ ገንዘባቸውን ይባርክላቸው። እናንተንም የና ዓላማ እንደው እግዚአብሔር እንደው እውነት ይሄን ለመጠየቅ እድሜያችሁ ለዲሃ እንድትመግቡ እግዚአብሔር ያቁማችሁ፣ እድሜያችሁን ይስጣችሁ። ተባረኩ። እኔ የምለው አባታችን እዚህ ከመጡ ምን ያህል ጊዜ ሆነዎት? ከመጣው በ2 ዓመት ሊሆነኝ ነው። አዎ 2 ዓመት ሊሆነኝ። ሚስቴም በሽተኛ ነበረች። ያው ቤተሰብ ምናምን ነበረዎት አይደል? 9 ልጆች አሉ። ማስተላለፍ የሚፈልጉት መልእክት ማለት እንኳን አደረሳችሁ ለልጆችዎም ለሌላም የሚያውቁት አካል ለወንድሞችዎ ምናምንም ካለ እሱ ምንም እንኳን አደረሳችሁ ምን እላቸዋለሁ? እነሱ ናቸው አባታችን ብለው የሚጠይቁት። በባህላችን እኮ የታረፈ አባታችን ብለው የሚጠይቁት እነሱ ናቸው። ደግሞ አልጠየቁኝ አይደል? ስደተኛ ናቸው፣ አቅም የላቸውም። እግዚአብሔር እኮ በስውር እናንተን ላከልኝ፣ እናንተን ጠያቂ ያደረገልኝ፣ እናንተን ላክፋ ይዛችሁልኝ መጣችሁ። እግዚአብሔር የተመሰገነ ይሁን። ፈጣሪያችን እግዚአብሔር የተመሰገነ ይሁንና እግዚአብሔር እናንተን የሰላም አምላክ ሰላም አውድ ዓመት አድርጎላችሁ ምኞታችሁን ሁሉ ዲያ ስትጠይቁ ነው። አሜን። ሀብት ሰጥቷችሁ ዲያ ስትጠይቁ ነው። የሚረዷችሁንም ሊቀ መላእክቱ ቅዱስ ሚካኤል ይርዳቸው፣ አብሯቸው ይሁን እና ያንን ነው የምለው ልጆቼ። የሰጣችሁንን ለትንሳኤ ስጦታ በመግዛት ያው እንደምታዩት በዚህ መልኩ አስረክበናል። እኒህ አባት ደግሞ እጅ አልሰጥም ብለው በስተርጅና የቀን ስራ እየሰሩ 6 ቤተሰባቸውን የሚያሳድሩ የቀድሞ ወታደር ናቸው። ምንም እንኳ አርጅተዋል አናሰራዋትም ብለው ብዙዎች ባይቀበሏቸውም በደብረመዊ ቅዱስ ገብርኤል ቤተክርስቲያንና አንዳንድ ሰዎች ላይ በትጋት የቀን ስራ በመስራት ለቤተሰቦቻቸው የሚሆነውን ለማድረግ የሚጥሩ ብርቱ ሰው ናቸው። እንኳን አደረሳችሁ ልንላቸው በቤታቸው ተገኝተናል። እስከ መጨረሻው ድረስ እንድትከታተሉን እንጠይቃችኋለን። አባታችን እንደምን አሉ? በዓል እንዴት ነው? እንኳን አደረሰዎት። በዓል እንኳን አብሮ አደረሰን። ቆንጆ ነው፣ እግዚአብሔር ይመስገን። እስኪ ለተመልካቾች ራስዎን ያስተዋውቁልን፣ በዓል እንዴት እንደነበረ ምናምን ያለውን ነገር። ራሴ ስላ ወልደ አማኑኤል እባላለሁ። በዓል እንግዲህ እዛ አካባቢው ጥሩ ነው፣ እግዚአብሔር ይመስገን፣ ደህና ነው። እናንተም ደርሳችሁልናል፣ ደህና ነው፣ እግዚአብሔር ይመስገን። የህይወት ልምዶስ ምንድን ነው የሚመስለው? በዓል ላይ ሲመጣ በዓልን አስታኮ ያለው ነገር ምንድን ነው የሚመስለው? ከዚህ በፊት የነበረው ሁኔታስ? ያው የባለፈው ያው መቼም ኑሮም ጥሩ ነው። እንደገና ደግሞ ያው እንትናችንም ኑሯችንም አልበረሰም። ያው ጥሩ ኑሮ ነበር የምንኖረው። አሁን ደግሞ ያው እንግዲህ እግዚአብሔር ይመስገን ይችን መጠለያ የሆነ ሰው ጊዜው ደስ ሰጥቶናል። ለጊዜው ያው አሁን እንግዲህ እንደ ጊዜው እና በዓልን ለማክበር ተዘጋጅተናል። እግዚአብሔር ይመስገን። እንዴት ነው የቤተሰብ ሁኔታ ያለው ነገር ምን ይመስላል? ቤተሰብ ያው እንግዲህ እስካሁን ድረስ ደህና ነው። ወደፊት ግን እንደሚመጣብን እቺ ዋናዋ እንግዲህ ምግብ የትም ይበላል፣ ነገ ዛሬ ውጡ ይሉናል ወይ ወተንስ ደግሞ የት ነው የምናርፈው? እነኝህን እንቃቅሎች የት ነው የምጥላቸው ብሎ ሌሊትም ቀንም ሀሳብ የሆነብኝ እሱ ነው። ምግብ ተየትም ህዝቡም የኢትዮጵያ ህዝብ ጥሩ ነው። ተየትም ተቃምሶ ይታደራል። ምግብ እንትን መጠለያ ግን ዝናብ ይመጣል፣ ፀሐይ ምኑም እነኝህን እንቃቅሎች በጣም ሀሳብ የሆነብኝ እሱ ነው።
እና እንግዲህ እግዚአብሔር ምን እንደሚያስብ። አባታችን የሺጥላ ማን ናቸው? እንዴት ናቸው? ቤተሰባቸው ምን ይመስላል? ትዳር አላቸው ወይስ ምንድነው? ስንት ልጆች አላቸው? ያለውን ነገር ሁሉንም ከዚህ በፊት እኛ ያው እንደምናውቀው ሳይሆን አሁን ያለውን ነገር እንዲነግሩልንና ለቤተሰቦቻችን እርስዎንም ማገዝ የሚፈልጉ ሰዎችም ካሉ ሁሉንም ነገር ስለራስዎት ያለው ቤተሰቦት እንዴት ነበር? ከምንድነው እንደዚህ አይነት ነገር ውስጥ የገቡት? አሁንስ ያለውት ነገር የሚለውን እንዲነግሩልን ለቤተሰቦቻችን። እንግዲህ ታውን ቀደም የምኖርበት ያውና የተሟላ ኑሮ ነበር የምኖረው። ቤተሰቦችም ጠቅላላ እንደልባቸው ሁሉ ነገር ተሟልቶላቸው ነበር የሚኖሩት። አሁን ቤታችን ፈረሰ ድንገት። ይሁንና ክርክር ላይ ነው። እስካሁን ድረስ ምንም የተፈጸመልን ነገር የለም። የአየር ካርታ ያለው ቤት ነው። እስካሁን ድረስ ግን ምንም የተፈጸመልን ነገር የለም። እዛ ተመጣን ይኸውና ወደ 2 አመት ተምናምን ሊሆነ ነው። እዚህ ወደዚህ ከመጣችሁ እዚህ ቤት ተገባ ነው 2 አመት ተምናምን ሆነን ተፈረሰ ቤቱ ማለት ነው። እስካሁን ድረስ ምንም ያየነው ነገር የለም። ወረዳውም አንዳንድ ነገር ለመርዳት የአካባቢ ኮሚቴዎች አዲስ ናችሁ አናውቃችሁም የሚል ነገር አለ። አናውቃችሁ በመሃል ላይ የባህር ላይ ኩበት ነው የሆነው። የባህር ላይ አዲስ ናችሁ አናውቃችሁም ነው። አዎ እንደዛ ሆኗል። አሁን እናንተ ደረሳችሁልን እንጂ ምንም የተረዳነው ነገር የለም። ምንም ነገር የተረዳነው ነገር የለም። በራሳችን ይኸውና እንዳቅ ያቺኑ የቀንም ስራ አገኘው ምንም አገኘው በራሴ እንትን እያልኩ ነው እንጂ እነኝህ ልጆችን ማሳድገው ምንም ገቢ ነገር ምንም የለኝም። እሷም የላት እኔም የለኝ እና እኔ ጠዋትና ማታ የምለምነው ብቻ እግዚአብሔር እንዴት ታደርገኛለህ። ስንት ልጆች አሉት? 4 ልጆች አሉ። 4 ልጆች አሉ። ጠቅላላ 6 ቤተሰብ ላይ ደግሞ ቅድም እንዳየሁት ከሆነ ህፃን ልጅም አለ። የሚጠባል ማለት ነው። ገና 2 አመት ምናምን ነው። እሱ አራስ ከሆነ ነው የፈረሰብኝ። ላው ላይ ነው ያፈረሱት። ላው ላይ ነው ያፈረሱት። በጣም አስቸጋሪ ነው። እንደው አንዳንድ ጊዜ ቤቱ ሲፈርስ እሷ ቤት ውስጥ ነበረች። ጣራውን ቆርቆሮውን እንወስዳለን ብለው እንትን ሲሉ ቆርቆሮውን ሲገነጥሉ ተንጸባርቆበት አንዳንድ ጊዜ ያለቅሳል። አንዳንድ ጊዜ ያለቅሳል እና በጣም አስቸጋሪ ነው። ኑሮም እየከበደ እንትን እያለ መጣ። ምን ጀብቼ እኔ እንዴት አድርጌ ትምህርትስ እንዴት እንደማስተምራቸው ብቻዬን ሌሊቱን እንቅልፍ አይወስደኝም። ምክንያቱም ለኛ አንዳንድ ብሬዝ ናቸው እነኚህ ዳቦ አምጣ እንጂ የሚሰራ ልጅ የለኝም። በእግዚአብሔር ኃይል ነው ያለው። በእግዚአብሔር ኃይል ነው ያለው። ስለዚህ እርስዎ ካገኙ የቀን ስራ ይሞክራሉ፣ ካላገኙ ደግሞ እንዴት ነው? መቼም ያን እንዳቅም ሌላ ራቅ ብዬ ሲሄድ ግን ማልሰራ ይመስላቸውና ለመቅጠር አይቀጥሩም። ደካማ ነዎት ብለው ግን እኔ ታገኘው እሰራለሁ። ምክንያቱም ምንድነው የምሰራው ምንድነው እነዚህ ልጆች ዳቦ እንዳያጡና ሰው ፊት እንዳይሄዱ ጎረቤት አንዳንድ ነገር አሁን እነዚህ ህጻናት ምንም አያውቁም። አሁን ጎረቤት አንዳንድ ነገር እነኝም ግዛልኝ ብለው ያለቅሳሉ። ያ ነገር የአቅሜን ሰርቼ እነኝህ ልጆች ያን ነገር ታልደጎምኩላቸው የሰው ቤት አዩብኝ ማለት ነው። እንደዛ እስከዛ ድረስ እግዚአብሔር ጤናዬን ስጠኝ እያልኩ የአቅሜን ያህል እጄን አልሰጥም። ስራዎት ምንድን ነበረ? አሁን እንደዚህ አይነት ህይወት ከመግባትዎት በፊት ትዳር ሳሊዝ በብሔራዊ ውትድርና ነው። ከክፍለ ሀገር መጥቼ አዲስ አበባ ስገባ እንግዲህ በሀብታም ልጅ በደርግ ጊዜ ብሔራዊ ውትድርና ሄድኩ። እዛ ሰለጠንኩ። ወደ ግዳይ ገባው። ኢህአዴግ ሲገባ ነው አብሬ የገባሁት።
ወደ አዲስ አበባ እና ኢህአዴግም ቢሆን ምንም የሰራልኝ ነገር የለም። ቤት እንኳ ቀበሌ ያዘመተኝ ቤት ወረዳ 2 ነው ስጠይቅ ምንም ያደረገልኝ ነገር የለም። አይ ወታደርነቶት የደርግ ነው የኢህአዴግ ነበር? የደርግ ነው አይደል? የደርግ ነው። ምንም ያደረገልኝ ነገር የለም። እቺንም አሁን የሰራኋትን ቤት የቀንም ስራ ምንም ብዬ እንደገና ደግሞ አንድ አሁን ነፍሱን ይማርና ሞቷል። እሱ ረድቶኝ ነበር እቺን ቦታ የገዛሁት። መጀመሪያ ይኖርበት የነበረው እሱም ያው አንድ 15 ዓመት ነው እንደዚህ ተቆየሁበት። በኋላ አበረሱኝ ያው እንደገና እንደዚህ እንጂ ኢህአዴግ ምንም ያደረገልኝ ነገር የለም። ኢህአዴግማ ምናልባት ምንም ሊያደርግ ይችላል። ያው እሱ ምክንያቱም የደርግ ወታደር ስለሆኑ ጡረታዬን እንኳን አስከብሩልኝ ስል ጡረታዎትም አልተከበረልዎትም? ምንም አልተከበረም። በቀን ስራና እንደገና ደግሞ ቃሊቲ የሆነ ምስማር ፋብሪካ ነበረ። እዛ በአንድ 10 ዓመት ነው 9 ዓመት ሰርቻለሁ። እዛ እያገለገልኩ ከዛ ታገለገልኩ። ያ ሰውየው ሞተ፣ ድርጅቱም ተዘጋ። ከዛ ወዲህ ያው ቀን ስራ ምንም እያባረርኩ ጥበቃ የሆነ ጥበቃም እንደዚህ ሳገኝ ምንም ስል ልጆች ተፈጠሩ። እስካሁን እኔ ቤቴ ይፈርሳል ብዬ ጭርሱን በህልሜም በእውኔም አላሰብኩትም ነበረ። አሁን ነው አደጋ የደረሰብኝ እንጂ እንዲህ ያለ ነገር ይመጣል ብዬም አላሰብኩም። መጀመሪያ ሲኖሩ የሚያከራዩትን ቤት ነበረው አይደል? የገቢ ምንጭም ያው ከቤት ወጥ የሚያገኙ ነው። እንዲያው አንድ 5 ቤት ወይ ነበሩ የሚከራዩ። 5 ቤት ነበረው የሚከራይ? አሁን ቤቶች የሚከራዩ ነበሩ። ተነሱ ነው ጥበቃ እንደዚህ ደጓማ እያደረኩ ምንም ችግር የለብኝም ነበር። ምንም ችግር የለብኝም። በስተርጅና ያው እንደዚህ አይነት ነገር ገጠመው። አሁን አቅማችንም እየደከመ እሷም ደግሞ እንደልቧ እንዳትንቀሳቀስ ጣቷ ምን ልብስ ብዙ ስታጥብ እጇ እየተቀያየረ ሕክምናም እንዳትታከም ምንም ስንጠይቅ እንትኑ ምርመራው ብቻ እንትኑ ሳንቲሙ ከባድ ነው። የባለቤቶት ስንጠይቅ ሕክምናው ከባድ ነው ተባለ። ስንጠይቅ እንደዛ ነው። አሁን ምናልባት ወደሽ ገባ እንደሆነ ከምግባችንም ቀንሰን ወይንም እያልና ሁሉ ጊዜ እንትን እንላለን። ብዙ ልብስ ታጠበች ሲጠዘጥዛ ነው የሚያል ይጥፉ አንደኛው ይሄኛው እና እሷም እንኳን ወጣ እንዳትሰራ እሷ ትሻል ነበር። ምንም እንትን መፍትሄ የለም። በዚህ በሕክምና ቢደረግ ግን ያው እርሳቸውም ማገዝ ይችላሉ ማለት ነው። ሕክምናው ተገኘ እሷ አሁን ሌላ ወደ ሌላ ይዞርባታል እያልኩ ነው የምፈራው። ሕክምና ከተደረገ ቢያንስ ሌላም ከእርሶ ውጭ ያው ባለቤቶትም የመስራት አቅም ይኖራቸዋል ማለት ነው። ማለት የሚፈልጉት ነገር ካለ ምናልባት የሚያመሰግኑትም አካል ካለ እድሉ ልስጥዎት እስኪ። እኔን እንዳስታወሳችሁ አንተም ሆንክስ እሷ ባለቤት ሆነች ለሁሉም ለሚዲያው እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ፣ ከዓመት ዓመት ያድርስልኝ። እኔን እንዳስታወሳችሁ እግዚአብሔር እሱ ያስታውሳችሁ። አሜን። እግዚአብሔር ይስጥልኝ፣ እግዚአብሔር ያቆየልኝ እላለሁ። ለእኒህም ጀግና አባት ይሄው አድርሰናል። ቪዲዮውን ሼር በማድረግ ለሁሉም እንዲደርስና ይህን መንፈሳዊ ቻናልም እንድታበረታቱ እንጠይቃችኋለን። መልካም ዓመት በዓል እንዲሆንልዎት እንመኛለን። ለሁላችንም ቁጭ በሉ በዓል ይሆንልን። የዘንድሮ 2017 የትንሳኤ በዓልን በማስመልከት አባታችን ጋር ለመጠየቅ ይሄን ይመስል ነበር። ስለነበረን ሰዓት እግዚአብሔር የተመሰገነ ይሁን። በህይወታችሁም ሁሉ የተሻለ ነገር እንዲሆን መልካም ምኞታችንን ለመግለጽ እንወዳለን። እናመሰግናለን አባታችን። እኔም አመሰግናለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ያቆይልኝ። እናንተንም
ስላስታወሳችሁኝ እግዚአብሔር ያስታውስልኝ። ጤናችሁን ይስጣችሁ ከነ ቤተሰቦቻችሁ። ብዙ ረድታችሁኛል። እግዚአብሔር ይስጥልኝ፣ እግዚአብሔር ያቆይልኝ፣ ሀገራችንን ሰላም ያድርግልን። በዚህ የበረከት የትንሣኤ ስጦታ ላይ የተሳተፉት የ19 ሚዲያ ቤተሰቦች አቶ አበራ ነጋሽ፣ አቶ ይበልጣል አባት፣ ወይዘሮ ኤደን አሰፋ፣ ወይዘሮ ፍቅርተ እንዳገር፣ ወይዘሮ ፀሐይነሽ በዳሶ፣ አቶ አላዩ አስረስ፣ ወይዘሮ እህተ ሚካኤል፣ ወጣት እንቻለው፣ ወይዘሮ ዝናሽ ናቸው። ስለዚህ እኛም ከነዚህ ቤተሰቦች ከብሮች ጀምሮ እስከ 1000 ብር የሰጡንን አድርሰናል። ተመርቃችኋል። እግዚአብሔር ያክብርልን። እጅግ በጣም እናመሰግናለን።